ጂሴክ ስፖርት ኳሊቲ ዜሮ ከሆነባችሁ ማለትም ይሄን ሰሞን ስክሪን ብላክ ብቻ ሆኖ ከቀረባችሁ እንዴት ማስተካከል እንደሚቻል በዚህ ቪዲዮ ማሳያችሁ ይሆናል። ስለዚህ መጀመሪያ ሶፍትዌር እናወርዳለን። ሶፍትዌር ለማውረድ እዚህ ጋር እንደምትመለከቱት የቴሌግራም ቻናላችን ተቀላቀሉ። እዚህ ጋር የኔን ቴሌግራም ቻናል ይሄኛውን በመንካት ቀጥታ የቴሌግራም ቻናላችን እንቀላቀላለን። ከዛ በኋላ ሶፍትዌር እናወርዳለን። ስለዚህ ይሄን በመንካት ቀጥታ የቴሌግራም ቻናላችን ተቀላቀሉ። ይሄን ስቴፕ በመከተል ከዛ በኋላ ሶፍትዌር በመጫን ብቻ ጂሴክ ስፖርት እናስተካክላለን ማለት ነው። ስለዚህ ይሄን በመንካት ቀጥታ ወደ ቴሌግራም ቻናላችን እንሄዳለን። እዚህ ጋር እንደምትመለከቱት ኤምቪ ቴክ ብሎ ቴሌግራም ቻናላችን መጥቷል። እዚህ ጋር እንደምትመለከቱት ከዛ በኋላ እዚህ ጋር ሶፍትዌር ቻናል ሚል አለ። እዚህ ጋር እንደምትመለከቱት ሶፍትዌር ሚል አለ። እሱን በመንካት ቀጥታ ቴሌግራም ቻናላችን እንቀላቀላለን። ወይም የፕሮፋይል ምልክቱን በመጫን እዚህ ጋር ኤምቪ ቴክ ሶፍትዌር ቻናል ሚል አለ። እሱን በመንካት ከዚህኛው የሪሲቨራችሁን ሞዴል ትመርጣላችሁ። እናንተ ሪሲቨር ፖዘር ከሆነ ፖዘር፣ ሪል ስታር ከሆነ ሪል ስታር፣ ሱፐር ስታር፣ ጎልድ ስታር ከሆነ ይሄኛውን ነው የምታወርዱት። ስለዚህ የኔ ጎልድ ስታር ስለሆነ ከታች ያለውን አወርዳለሁ። እናንተም የሪሲቨራችሁን ሞዴል እያያችሁ ማውረድ አለባችሁ። የኔ ሪሲቨር ሱፐር ስታር 6565 ስለሆነ ይሄን እኔ አወርዳለሁ። ከዛ በኋላ ቀጥታ ወደ ሶፍትዌር አጫጫን እንሄዳለን። ስለዚህ ጂሴክ ስፖርት ዜሮ ከሆነባችሁ በቀላሉ ሶፍትዌር በመጫን ብቻ ማስተካከል ትችላላችሁ። ኦኬ ሶፍትዌሩን ዳውንሎድ ካደረገን በኋላ ቀጥታ ጂሴክ ስፖርት እንከፍታለን። እንደምትመለከቱት ኳሊቲው ዜሮ ነው። ሶፍትዌር ካልተጫነ ሁላችሁም ጋር እንደዚህ ዜሮ ይላል። ቀጥታ ወደ ሜኑ እንነካለን። ሜኑ ከነካን በኋላ እዚህ ጋር ኤክስፓንሽን ሚል አለ። ኤክስፓንሽን ሚለው ላይ ኦኬ እንላለን። ከዛ በኋላ እዚህ ጋር እንደምትመለከቱት ዩኤስቢ ሜኑ ሚል አለ። ዩኤስቢ ሜኑ የሚለው ላይ ኦኬ እንላለን። ከዛ በኋላ ከጎን በኩል እዚህ ጋር እንደምትመለከቱት ሶፍትዌር ሚል አለ። እሱ ላይ ኦኬ እንላለን። በታች በኩል ሶፍትዌር ሚል አለ። ኦኬ እንላለን። ከዛ በኋላ የሶፍትዌር ፋይሉን መርጠን ኦኬ እንላለን። እንከፍተዋለን። ቀጥታ ይጭንልናል። እንደምትመለከቱት ፋንካም ፕላስ የኔ ሶፍትዌር ነው። እሱን ኦኬ እላለሁ። ከዛ በኋላ የስ እላለሁ። ከዛ በቀጥታ ሶፍትዌሩን መጫን ይጀምራል። እዚህ ጋር መጠንቀቅ ያለባችሁ ነገር ዲኮደሩ መነቀል የለበትም። እዚህ ጋር እየጫን እያለ ዲኮደሩ ከተነቀለ ምናልባት ዲኮደሩ ኦን ብሎ ሊቀርም ስለሚችል በጥንቃቄ መጫን አለባችሁ። እንደተዘጋጁ በቀላሉ መጫን ትችላላችሁ። ከዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት አሪፍ የዲሽ እና የኳስ ቻናል መረጃዎችን በየጊዜው እዚህ ቻናል ላይ ስለሚለቀቅ ከኛ ጋር አሪፍ መረጃዎችን ከኛ ጋር ማግኘት ትችላላችሁ። በተጨማሪ ደግሞ የቴሌግራም ቻናላችን በመቀላቀል በየቀኑ አዲስ አፕዴቶችን ማግኘት ትችላላችሁ። እንደምትመለከቱት ጭኖ ጨርሷል። ከዛ በኋላ እናንተ እዚህ ጋር እንደምታስተካክሉ ዊክ ሲግናል ካለ ሜኑ ውስጥ ገብታችሁ ፖርት ማስተካከል ነው በቀላሉ። እዚህ ጋር እንደምትመለከቱት ኢትዮሳት እየሰራልን ይገኛል። ከዛ በኋላ ወደ ጂሴክ እንመጣለን። ጂሴክ እዚህ ጋር እንደምትመለከቱት ዊክ ሲግናል ይላል። ዊክ ሲግናል ሲል ምንድነው የምታደርጉት? ቀጥታ ወደ ሜኑ ገብታችሁ እዚህ ጋር ሜኑ ውስጥ ገብታችሁ አንቴና ሴቲንግ ላይ ታስተካክላላችሁ። ቀጥታ ከታች በኩል ሊቪ ዋን የሚለውን እዚህ ጋር እንደምትመለከቱት ፖርቱን ታስተካክላላችሁ። አጋጣሚ ደግሞ አንዳንድ እኔ ያጋጠመኝ ነገር በዚህ ሳምንት አንዳንድ ሪሲቨር ላይ ሶፍትዌር ከተጫነ በኋላ ኳሊቲው ሙሉ በሙሉ ይጠፋል። ዳት ሚን በድጋሚ ዲሽ መስራት አለባችሁ ማለት ነው። ስለዚህ አንዳንድ ሪሲቨር ላይ ፖርት አስተካክላችሁ ካልመጣ ዲሽ ማስተካከል አለባችሁ። ስለዚህ ምናልባት አንዳንዴ እነዛ አጋጥሞኛል። ስለዚህ እኔ ጋር አሁን ፖርት አስተካክዬ ቼክ አደርጋለሁ። እስቲ እኔ ጋር በሚገባ ፖርት አስተካክዬ ኳሊቲው መጥቶልኛል። ስለዚህ እናንተ ጋር ሊመጣም ይችላል ላይመጣም ይችላል። ስለዚህ ፖርት አስተካክላችሁ ከመጣ እሰየው፣ ካልመጣ ደግሞ ዲሻችሁን ማስተካከል አለባችሁ። ስለዚህ እንደዚህ አድርጋችሁ ሁላችሁም በቀላሉ የጂሴክ ስፖርት አዲሱን ሶፍትዌር መጫን ትችላላችሁ። ያልገባችሁ ነገር ካለ የቴሌግራም ቻናል በመቀላቀል እዛ ጋር እኛን መጠየቅ ትችላላችሁ። ማንኛውም አይነት ጥያቄ ካለ እዛ ጋር እናስተናግዳለን። ስለዚህ የቴሌግራም ቻናላችን በመቀላቀል በየቀኑ አዳዲስ መረጃዎችን የኳስ ቻናል መረጃዎችን ማግኘት ትችላላችሁ። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ አለ። እሱን በመንካት ቀጥታ የቴሌግራም ቻናላችን ተቀላቀሉ። ከሱም በተጨማሪ ቅድም ባሳያችሁ መሰረት የቴሌግራም ቻናላችን ተቀላቀሉ እና በዚህ ቪዲዮ ሀሳብ አስተያየት ካለ እዚህ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ። ይመቻችሁ።